ፕሮፐርቲያቸው ማለት ነው። አሁን ሶልቭ የምናደርገው ደግሞ የተሰጡን ምን አሉ ኤክስፖኔንሻል ፋንክሽኖች አሉ እነሱ ነው ሶልቭ የምናደርገው። የመጀመሪያው ኤክስፖኔንሻል ፋንክሽን የተሰጠን given f of x is equal to 1/4 the power of x ነው የተሰጠን። find the value of f of 1/2 እና f of -2። ስለዚህ በx ፋንታ ማን ነው የምንከተው ማለት ነው 1/2 ነው የምንከተው። የመጀመሪያው ኤግዛምፕል ላይ a ላይ 1/4 the power of በx ቦታ ማን ትገባለች ማለት ነው 1/2 ትገባለች ማለት ነው። ስለዚህ 1/2 ደግሞ ማለት ከማን ጋር እኩል ነች ከስኩዌር ሩት ጋር ተመሳሳይ ነች። ስለዚህ 1/4 ውስጥ ስንከት ውጤታችን ምን ይሆናል ማለት ነው አንድ ራሱ አንድ ነች ከስኩዌር ሩት ስትወጣ 4 ከስኩዌር ሩት ስትወጣ 2 ነች። ስለዚህ የመጀመሪያው መልስ ምን ይሆናል ማለት ነው 1/2 ይሆናል ለራሱ ማለት ነው። f of -2 ደግሞ ስንባል f of -2 ላይ በx ቦታ -2ን እንከታለን ማለት ነው። ስለዚህ መጀመሪያ ኔጌቲቭ ኤክስፖነንታችንን ለማውጣት እቺን ፍራክሽን ሪሲፕሮካል ነው የምንሰራላት። 1/4 የነበረውን 4/1 ይሆናል። 4/1 ማለት ደግሞ ራሱ 4 ነው። ስለዚህ እናስቀምጣለን ኤክስፖነንታችን ከኔጌቲቭነት ወደ ፖዚቲቭነት ተለወጠች ማለት ነው። 4 ስኩዌር ደግሞ ማለት 16 ነው። ስለዚህ f of -2 ስንት ይሆናል ማለት ነው 16 ይሆናል ውጤታችን ማለት ነው። ኤግዛምፕል ላይ ደግሞ የምንመለከተው write each of the following functions in the form f of x is equal to the power of kx or f of x is equal to 3 to the power of kx ነው የተባልነው። ስለዚህ እዚህ የተሰጡን ሁለት ፋንክሽኖች አሉ ማለት ነው። እነዚህን ፋንክሽኖች either በ2 the power of kx ወይም 3 the power of kx ነው የምናስቀምጠው ማለት ነው። ስለዚህ የመጀመሪያው ኤግዛምፕላችን ላይ ስንመጣ 8 the power of x ነው የተሰጠን ኤክስፖኔንሻል ፋንክሽን። ስለዚህ ምንድነው የምናደርገው 8ን 2 the power of something አድርጌ ማስቀመጥ እችላለሁ ወይስ 3 the power of something አድርጌ ነው ማስቀመጥ የሚለውን አይደንቲፋይ እናደርጋለን ማለት ነው። ስለዚህ 8 ደግሞ ምን አድርገን ዲስክራይብ ማድረግ እንችላለን 8ን 2 the power of 3 ብለን ማስቀመጥ እንችላለን 8ን። ስለዚህ ምን እናደርጋለን 2 the power of 3 የምትለው ምንን ታመለክትልናለች 2 the power of k የምትለውን ፓርት ትይዝልናለች። x ደግሞ የራሷም የኤክስፖነንት ስላለች በፈለግነው ፎርም ማስቀመጥ ማለት ነው 2 the power of kx። ስለዚህ ፋንክሽናችን 2 the power of 3x ጋር ኢኳል ይሆናል ማለት ነው። ቀጣይ ደግሞ የምንመለከተው 1/81 the power of x አለ ማለት ነው። ስለዚህ ኤስ በ2 the power of something ነው or 3 the power of something ነው ማስቀመጥ የምንችለው የሚለውን ከለየን በኋላ ቼክ ስናደርግ 1/81 ማለት 1/81 3 the power of 4 ነው የምናገኘው 3ን 4 ጊዜ ስናባዛት ማለት ነው። ስለዚህ ይሄ 1/34 ጋር እኩል ነው 1/81 ማለት ነው። ወደ ላይ ብናወጣ 3/4 ምትሏል ኤክስፖነንታችን ኔጌቲቭ ትሆንልናለች። ስለዚህ ኤክስን እንወስዳለን ካለችን ጋር ከዚህ ጋር ስለዚህ ምን ሆነ ማለት ነው በ3 the power of kx ፎርም ስናስቀምጠው ይሄን ይመስላል ሁለተኛው ፋንክሽናችን ማለት ነው። ኤግዛምፕል 3 ላይ ደግሞ የምንመለከተው for the function f of x is equal to 3 the power of x የተሰጠን ኤክስፖኔንሻል ፋንክሽን 3 the power of x ነው። ስለዚህ ዋናው የዚህ ኤግዛምፕል አላማ ግራፍን መስራት እንዴት መስራት እንችላለን ኤክስፖኔንሻል ግራፍን የሚለውን ለማየት ነው። ስለዚህ መጀመሪያ የተጠየቅነው ምንድነው complete table of values for the function with x values between -2 and 2 ቴብል ስሩ ነው የሚለን ይሄን ግራፍ ለመስራት ስለፈለግን ስለዚህ ቴብላችንን መጀመሪያ እናስቀምጣለን ማለት ነው የኤክስ እና የዋይ ቫልዩ የምናደርግበት ማለት ነው። ስለዚህ የኤክስ ቫልዩ ተጠቀሙ የተባልነው ምንድነው between -2 and 2 ነው ተጠቀሙ የተባልነው። ስለዚህ ፋንክሽናችን ውስጥ ከ-2 እስከ 2 ያሉ ቁጥሮችን ሰብስቲቲዩት እያደረግን እናያለን ማለት ነው በኤክስ ቦታ። ስለዚህ 3 the power of -2 1/9 ይሆናል ምክንያቱም 3 the power of -2 ማለት 1/3 the power of 2 ጋር እኩል ነው ብለናል ባየናቸው ኤክስፖኔንሻል ሩሎች። ስለዚህ 1/3 the power of 2 ማለት ደግሞ 3 times 3 9 ነው። ስለዚህ 1/9 እናደርጋለን። 3 the power of -1 በተመሳሳይ ስንሰራ 1/3 እናገኛለን። ይሄን 3 the power of 0 ደግሞ ሁሌም 0 the power of something የሆነ ቁጥር the power of 0 ከተባልን ምንድነው የምናደርገው ነው የተባባልነው አንድ ነው የምናገኘው ሪዛልት any number the power of 0 እናም ኤክስፖኔንሻል ደግሞ ግራፍ ላይ ሁሌ ኤክስፖኔንሻል ግራፎች የa value greater than 1 ሆነ between 0 and 1 በአንድ በኩል ነው y axis y interceptን የሚቆርጠው የተባባልነው አንድ ላይ ነው። ስለዚህ 0 ሲገባ አንድ ይሆናል ማለት ነው። አንድን ስናስገባ 3 ይሆናል፣ ሁለትን ስናስገባ
9 ይሆናል ማለት ነው። ስለዚህ በዚህ መልኩ ኮምፕሊት አድርገናል ቴብላችንን ማለት ነው። ፋይንድ ዘ ኢንተርሴፕትስ ነው የተባልነው። ቀጣይ ደግሞ ኢንተርሴፕቶች ኤክስ ኢንተርሴፕት ኤንድ ዋይ ኢንተርሴፕት ነው የምናወጣው። ዋይ ኢንተርሴፕት ኦልሬዲ እዚህ ጋር ያገኘነው አለ። ኤክስ ቫልዩ 0 ሲሆን ስንት ነው ያገኘነው? ዋይ 1 ነች። ስለዚህ ዋይ ኢንተርሴፕታችን 1 ብለናል፣ 0 1 ማለት ነው። ኤክስ ኢንተርሴፕት ደግሞ ኤክስፖኔንሻል ግራፎች ላይ አጠቃላይ እንዳየነው ኤክስ ኢንተርሴፕት የላቸውም። ስለዚህ ኤክስ ኢንተርሴፕት የለውም ነን ብለን እናስቀምጣለን ማለት ነው። ስለዚህ ቢን ሰራን ማለት ነው። sketch the graph of f first by plotting the points xy and then joining them by smooth curve ነው የሚለው። ስለዚህ እዚህ ቴብል ላይ ያገኘናቸው ፔር ኦፍ ፖይንቶች አሉ። ስለዚህ እነሱን እናስቀምጣለን ማለት ነው። ስለዚህ የመጀመሪያው ፖይንት ያየነው የነበረው -2 1/9 አለ ማለት ነው። ስለዚህ የኤክስ ቫልዩ -2 ሲሆን ምን ይሆናል ማለት ነው የተባለው? የዋይ 1/9 ነው። 1/9 ማለት ስናካፍለው ወደ 0.111 እያለ ቁጥር ነው የሚመጣልን። ስለዚህ እሷን አስዩም አድርገን እዚህ ጋር ሎኬት እናደርጋታለን ማለት ነው። ከዜሮ ትንሽ ከፍ አድርገን በዚች ስትሬት ነች ብለን ብናስብ 0 ፖይንቷን እቺኛ ፖይንት ሆናለች ማለት ነው። -2 1/9 የምንለው ፖይንት ይሄ ይሆናል ማለት ነው። ቀጣይ -1ን ስናስገባ ያየነው ደግሞ 1/3 እንደሚሆን ነበር ፋንክሽናችን። ስለዚህ 1/3 ደግሞ ማለት 0.33 አካባቢ ስለሆነ ከ0 ፖይንቷን ብለን ካስቀመጥናት ዋይ አክሲስን ትንሽ ከፍ እናደርግና እዚህ ጋር 0.3 ነች ብለን ብናስብ በኔጌቲቭ 1 ደግሞ በዚህ በኩል አለ ኤክስ አክሲሳችን ፖይንቷ ምን ትሆናለች ማለት ነው? እዚህ አካባቢ ትሆናለች ማለት ነው። አስቀመጥን ቀጣይ ማለት ነው። ከዛው ሶስተኛ ደግሞ ያየነው ዋይ ኢንተርሴፕታችን የነበረው ኤክስ ቫልዩ 0 ሲገባ የዋይ ቫልዩ 1 ይሆናል ማለት ነው። ስለዚህ እሱ ደግሞ ኤግዛክትሊ እዚህ አካባቢ ይሆናል ማለት ነው። ቀጣይ ላይ ደግሞ 1 ስናስገባ 3 ነው ኤንድ 2 ስናስገባ 9 ነው። እነዚህን ፖይንቶችንም ሎኬት እናደርጋለን። 1 3 እዚህ ጋር ነው የቀጠለ ነው ብላችሁ ብታስቡ 9ን ወደዚህ አካባቢ ብናደርጋት 2 ሲሆን ኤክስ የቱ ጋር ሆነ ማለት ነው? በዚህ ስትሬት ሄደን 2 አለ 9 ፖይንታችን 29 እቺ ትሆናለች ማለት ነው። እቺኛው 13 ብለናል። ይሄ ደግሞ 0 1 ነው። ስለዚህ ሁሉንም ፖይንቶች ፕሎት አድርገን አስቀምጥን ማለት ነው። ስለዚህ ኮኔክት እናደርጋቸዋለን ማለት ነው። እዚህ ጋር እንደምትመለከቱት ዋይ አክሲስ ኮኔክት ኢንተርሴክት የምናደርግበት ነው። ስለዚህ ከዚህ ጋር መተን በዚህ መልኩ ነጥቦቹን እናገናኛለን ማለት ነው። ሁሌ ማስታወስ ያለባችሁ ነገር ኤክስፖኔንሻል ግራፎች አይነኩትም ተባብለናል። ኤክስ አክሲስን ግን ምንድነው ማለት ነው? ሆሪዞንታል አሲምቶታቸው ነው እየተጠጉት ይመጣሉ፣ ነገር ግን አይነኩትም ማለት ነው። ስለዚህ ግራፋችን ይሄንን ይመስላል ማለት ነው። ስለዚህ በዚህ መልኩ ግራፉን ስኬች አደረገን። ዲ ላይ ደግሞ የተጠየቅነው ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ ዘ ፋንክሽን ነው። ዶሜን ኤንድ ሬንጅ ኦፍ ፋንክሽን ደግሞ ሁሌ ኤክስፖኔንሻል ፋንክሽኖች ዶሜን ማን ነው ብለናል? ሪል ነምበር ነው። ማንኛውም ነምበር ማስገባት እንችላለን በኤክስ ቦታ። ስለዚህ ዶሜናችንን ሪል ነምበር እናደርጋለን። ሬንጃችን ደግሞ የሚሆነው ከ0 በላይ ነው ያሉ ኦል ፖዚቲቭ ነምበርስ የኤክስፖኔንሻል ፋንክሽኖች ሬንጅ ናቸው ስላልን በዚህ መልኩ ዶሜንና ሬንጁን እናስቀምጣለን ማለት ነው። አዲስ የምናየው ቶፒክ ደግሞ ዘ ናቹራል ኤክስፖኔንሻል ፋንክሽን ነው። ናቹራል ኤክስፖኔንሻል ፋንክሽን የምንለው ምን አይነት ኤክስፖኔንሻል ፋንክሽን ነው ስንል ዘ ነምበር ኢ ኢዝ አን ኢምፖርታንት ቤዝ ፎር ኤክስፖኔንሻል ፋንክሽንስ። ኢ የምትባል ቤዝ እንወስዳለን ኤክስፖኔንሻል ፋንክሽኖችን ላይ። ስለዚህ እቺ ኢ የተባለች ኮንስታንት ምንድነች ስንል ኢ የተባለችው ኮንስታንት 2.718 እያለ ይቀጥላል። በተመሳሳይ ከዚህ በፊት ስለ ፓይ ስትማሩ ኮንስታንት ነው። ለምሳሌ ፓይ አይደለ 3.14 እያለ የሚቀጥል ኮንስታንት ነበረ። ስለዚህ ኢም በተመሳሳይ 2.718 እያለች የምትቀጥል ኮንስታንት ነች። በኤክስፖኔንሻል ፋንክሽን ሎጋሪዝም ላይ በተመሳሳይ እንደ ቤዝ እንጠቀምባታለን ማለት ነው። ስለዚህ ኢዝ ዲፋይንድ አዝ ዘ ቫልዩ ዛት 1 plus 1 over n the power of n approaches as n becomes large። ስለዚህ ኢ ምንድነች? ከየት ነው የመጣው ይሄ ቁጥር ስንል 1 plus 1 over n የተባለው the power of n የተባለው ቁጥር በn ቦታ ትልቅ ቁጥሮች ያከተትን ስንመጣ ወይም as it approaches infinity n approaches infinity ሲሆን የሚመጣልን ቫልዩ ነው አስዩም ተደርጎ ኤስቲሜት ተደርጎ የተቀመጠልን ማለት ነው በኢ ቫልዩ። ስለዚህ the natural exponential function is f of x is equal to in as a base የሚወስድ
ፋንክሽን ነው ማለት ነው ናቹራል ኤክስፖኔንሻል ፋንክሽን የምንለው። ስለዚህ እዚህኛው ኤግዛምፕል ላይ የምንመለከተው ዩዝ ኤ ሳይንቲፊክ ካልኩሌተር ቱ ኢቫሉዌት ኢች ኤክስፕሬሽን ኮሬክት ቱ 5 ዴሲማል ፕሌስስ። ስለዚህ እዚህ ጋር የምናያቸው ናቹራል ኤክስፖኔንሻል ፋንክሽኖች ናቸው። ኢን አሰ ቤዝ ነው የወሰዱት እንደምትመለከቱ ኢ ማለት ይሄ እንደሆነ ተመልክተናል ማለት ነው። ስለዚህ እነዚህን ኤክስፖኔንሻል ፋንክሽኖች ለማወቅ ቫልዩዋቸውን ካልኩሌተር ተጠቅማችሁ ወደ 5 ዴሲማል ፕሌስ አስቀምጡ ነው የሚለው። ስለዚህ ኢ ስኩዌር ስታደርጉት ኢ ታይምስ ኢ በካልኩሌተር ላይ ወደ 5 ዴሲማል ፕሌስ ራውንድ አድርጋችሁ ስታስቀምጡት 7.38906 አካባቢ ይመጣል ማለት ነው ኢ ስኩዌር። ኢ ዘ ፓወር ኦፍ -1 ማለት ደግሞ ምን ማለት ነው? 1 ኦቨር ኢ ማለት ነው። አንድ ሲካፈል 2.71828 እያለ ይቀጥላል። ይሄን ዋጋ ነው የምንፈልገው ማለት ነው። ይሄ ደግሞ በካልኩሌተር ሰርተን ኢስቲሜት ስናደርገው ወደ 0.36788 አካባቢ ይመጣል ማለት ነው። እንደምትመለከቱት በ5 ዴሲማል ፕሌስ ነው ያስቀመጥናቸው፣ ግን የተባለችው ቁጥር ኢራሽናል ነምበር ነች። ይቀጥላል። ይሄ ቁጥር አፕሮክሲሜትሊ የተቀመጠ ነው። ስለዚህ በ5 ዴሲማል ፕሌስ ስናስቀምጣቸው እነዚህ ናቹራል ኤክስፖኔንሻል ፋንክሽኖችን ይሄንን ይመስላል ማለት ነው። ስለዚህ 3.2 አስ አ ኮንክሉዥን ምን አይተናል? በዚህ ሰብ ዩኒት በ3.2 we have seen that exponential functions have a distinct shape። የኤክስፖኔንሻል ፋንክሽኖች ግራፍ distinct shape ራሱ እንዳለው are always positive ውጤት እንደምናገኝ ሁሌ and have the x axis as a horizontal asymptote። horizontal asymptoteቸው ደግሞ y is equal to 0 የተባለው ላይን ወይም x axis እንደሆነ አይተናል። and their graphs show rapid growth ከፍተኛ የሆነ ግሮዝ ያሳያሉ ኦር ዲኬ ያሳያሉ ቤዝድ ኦን ዴር ቤዝ ብለን ተመልክተናል ማለት ነው። ስለ ኤክስፖኔንሻል ፋንክሽኖች በቀጣይ ሰብ ዩኒት 3.3 ዘ ሎጋሪዝሚክ ፋንክሽንስ ኤንድ ዜር ግራፍስ የምናይ ይሆናል ማለት ነው። ለኤክስፖኔንሻል ፋንክሽኖች በሰብ ዩኒት እንደተመለከትነው ምን ይመስላሉ የሚለውን እንዲሁም ግራፋቸው እንዳየነው ለሎጋሪዝሚክም ተመሳሳይ እናደርጋለን ማለት ነው በአዲሱ ቪዲዮ። ቴንክ ዩ